እናትዬ ላንተ ነው ያቆየኝ፣ ላንተ ነው ያኖረኝ። የኔ ልጅ አንተን ያላሰብኩበት ደቂቃ የለም። እኔ ምንም አልፈልግም፣ አንተ ብቻ ደህና ሁንልኝ። እሺ፣ አንዳንድ ምርመራዎችን አድርገናል። እንደ አስፈላጊነቱ ደግሜ የሚመጣ ይሆናል። መልካም ቀን። ደብረ ዘይት ኢትዮጵያ። እንደ መርግ የከበደህን ነገር ሳትነግረኝ የምለቅህ ይመስልሃል? ጸደይ ወይኑን ተጎንጭታ አንገት ሰላላውን ብርጭቆ ወደ ጠረጴዛው እየመለሰች አፍጥጣ ጠየቀችው። ጸዲ፣ ለአንቺ ላለመንገር አይደለም፣ እውነቱን ስነግርሽ ለአንቺ አለመንገር የምችለው ነገር ያለኝ አይመስለኝም። እና ለምን ፈራኝ? ዞሮ ዞሮ አባትሽ ነው። ስለ እኔ አባት ከአንተ በላይ ያውቃለሁ። እሱ ማለት እኮ ከእኔ ይልቅ አንድ ቦንዳ ሳልቫጅ የሚበልጥበት ኮንትሮባንዲስት ነው። ይህንን ነው ለመንገር የፈራኸው? አይደለም። የእኔ አባት ማለት ይሁዳ ኢየሱስን በ30 ዲናር እንደሸጠው ስትነግረው ደግ አደረገ፣ ግን ያዋጣዋል? እኔ ይሁዳን በሆን ኑሮ ኢየሱስን በ30 ዲናር ብቻ አልሸጥም ነበር። መጋዘኔ ውስጥ አሰንብቼ ዋጋው እንዲንር አድርጌ ነበር የምሸጠው። ኢየሱስ ተመልሶ ቢመጣ በውድ ዋጋ የምሸጠው እኔ ነበርኩ። ከዚህ በኋላ ኢየሱስ ከመጣ በ30 ዲናር ብቻ የምሸጠው እንዳይመስላችሁ። 30 ትሪሊዮን ፓውንድ እንኳን አያዋጣኝም። አንድ ሰዋራ አካባቢ ቦታ ወስጄ አግቼ እደራደራለሁ። ኢየሱስን የሚገዛ ካለ 30 ትሪሊዮን ፓውንድ ያቅርብ። ከዚህ በታች ስሙን ያልቀንስም። አያዋጣኝም እላለሁ። ከፈለጋችሁ የሚሰቀልበትን መስቀል እናዘጋጃለን። ቆንጆ መስቀል እናበጃለን። ካስፈለገም ቆንጆ የአስከሬን ሳጥን አፈር ከማይበላው ብረት ሰርተን እናስረክባለን የሚል ስምምነት እዋዋልና ኢየሱስንም መስቀሉንም ከብረት የተሰራ የአስከሬን ሳጥኑንም አብሬ እሸጣለሁ። ካስፈለገም አትጨነቁ፣ መቃብር ጠባቂ ወታደር አያስፈልግም። የኔ የአስከሬን ሳጥን እንኳን አንድ ኢየሱስ 1000 ኢየሱሶች ሊፈነቅሉት አይችሉም ብዬ ለጥፍበታለሁ የሚል ስግብግብ አባት እንዳለ ልትነግረኝ ነው የሰጋ? አባቷ ነው ብለህ ይሰማታል ብለህ? ስማ፣ የኔ አባት ኢየሱስ ከዚህ በኋላ ሊፈርድ እንጂ ሊሰቀል አይመጣም ብትለው እንኳን አይሰማህም። ልንገርህ፣ አባቴን ከዚህ በላይ ስግብግብ እንደሆነ አውቃለሁ። ጸደይ የወይን ብርጭቆዋን አንስታ ተጎነጨች። ምን መሰለሽ ጸዲ፣ አታልሳልስ። ዝም ብለህ ዋናውን ነገር ንገረኝ። በዚያች ምሽት የነገረህን ሚስጥር ሁሉ ሳትደብቅ ንገረኝ። ተልሚድ ወደዚያች ጠንቀኛ ወደ ሚላት ምሽት በትዝታ ነጎደ። ለጸደይ ይተርክላት ጀመር። አንዲት የምትፈልጋት ነገር ታዲያ ምንድነች? ጀንመርቂ ስካር ባናወዘው ቅላጼ ጠይቆ ነበር ያፈጠጠበት። መጽሐፍ እፈልጋለሁ። እና ማን ከለከለ? ከንቲባው ናቸው። እርሳቸው ከሆኑ ግድ የለም፣ ከፊት ለፊትህ አንበረክክልህና ጀርባቸው ላይ እንደ ጠረጴዛ አስደግፈህ ትጽፋለህ። አይደለም። ተልሚድ እጆቹን አወናጨፈ። ታዲያ ምን ፈለግ? 4 ኪሎ ቤተ መንግሥት ውስጥ ገብተህ መጽሐፍ አማረህ? እሱንም ቢሆን ግድ የለም። እኔ የምፈልገው ቁጭ ብዬ ድርሰቴን የምጽፍባት አንገት ማስገቢያ ቤት ብቻ ነው። በውስጧ አንድ ጠረጴዛና አንድ ወንበር ያላት፣ ብቻዬን ያለምንም ጣልቃ ገብነት እየተመሰጥኩ የምኖርባት ቤት። ከዚህ ውጭ ልሙጥ ወረቀትና ብዕር በቃ። ከተጻፈበት ወረቀት ይልቅ ያልተጻፈበት ወረቀት ብዙ ያወራኛል። እነዚህን አግኝቼ ካልኖርኩ ግን ቃሊቲ ወይኒ ቤት የምገባበት ሁኔታ እንድታዘጋጅልኝ እፈልጋለሁ። ቃሊቲ ለመግባት ደግሞ ምን አስመኘህ? ቃሊቲ ማለት የኢትዮጵያ የአእምሮ ድፍድፍ ገደል ማለት ነው። ያውም ከዚያ ይበልጣል። ጭንቅላት ዕውቀት ያለው ሁሉ የሚታጨቅበት ገደል። ዋናው ግን የማጣሪያና የምንጠራ መሳሪያን በሚገባ ማዘጋጀት ነው። እዛ በገባ ይሻለኛል። ብዙ ዕውቀት እሸምታለሁ። እዚያ ብዙ ገጸ ባህሪያት አገኛለሁ። አዎ እዚያ ብዙ እማራለሁ። አዲስ አበባ ዩኒቨርሲቲ ተገብቶ ከሚገኘው ዕውቀት ይልቅ ቃሊቲ የሚገኘው ልምድ ሳይሻል አይቀርም።
ቃሊቲ ወይኔ አምባ ክተተኝ፣ እዚያ የምገባበትን መንገድ አመቻችልኝ ይላል ተልሚድ። ጀንመርቂ ተልሚድን እስከ አይኑ ጠልቆ እያየ አጤነው። የእውነቱን ይመስላል። እውነትህን ነው። እጁን ዘረጋለት። ተልሚድ ሳያቅማማ በተዘረጋው የጀንመርቂ ሰፊ መዳፍ ላይ በኃይል መዳፉን አሳረፈ። እና ምን ችግር አለ? ቃሊቲ ሲሄዱ ቁልቁል ነው መንገዱ። ጀንመርቂ ቀይ ድዱን ቀስ በቀስ ፍም አስመስሎ ገለጠጠው። መንገዶች ሁሉ ወደ ቃሊቲ ያመራሉ። ጣሊያን ውስጥ መንገዶች ሁሉ ወደ ሮም ያመራሉ። ኢትዮጵያ ውስጥ ደግሞ መንገዶች ሁሉ ወደ ቃሊቲ ያደርሳሉ። ጀንመርቂ ይህንን ካለው በኋላ ተልሚድን እጁን ይዞት ወጣ። ስማኝ፣ ከልብህ ነው ቃሊቲ መግባት ትፈልጋለህ? አዎ። ድርሴቴን ቁጭ ብዬ በተረጋጋ መንፈስ መጻፍ ካልቻልኩ እርግጠኛ ነህ ቃሊቲ እንድትገባ አላርግህ? አዎ። በቃ አንድ ጥሩ መግቢያ ልንገርህ። ምንድን ነው እሱ? እኔ ግቢ ውስጥ አንዲት ዛፍ አለች። እሷን ትቆርጥልኛለህ? አትቀልድ፣ ከምሬ ነው። ጥሩ፣ የምልህን ትፈጽማለህ። ከነገርኩ በኋላ ወደ ኋላ መሸሽ የለም። አልሸሽም። ብሩክታዊትን ገድለህ ትገባለህ። ተልሚድ ክው አለ። ከንፈሩ ተንቀጠቀጠበት። ለምን? እሱ የግሌ ጉዳይ ነው። መግባት ካሰኘህ እሷን ግደልልኝና ግባ። ከፈለግ ቃሊቲ፣ ሲሰለችህ መልሼ አስፈታሃለሁ። ጀንመርቂ የተልሚድን አይኖች በአይኖቹ ጎልጉሎ ሲያይ ከቆየ በኋላ ብሩክታዊት ከአንድ ቅማላም የደህንነት ሰራተኛ ጋር ተወዳጅታ ያለኝን ሁሉ ልታሳጣኝ እንዳሰበች ደርሼበታለሁ። ልትፈታኝና ሀብቴን ሁሉ ልታሳጣኝ ብትችልም የእኔን እጆች ለሰንሰለት ዳርጋ ወይኒ የምገባበትን መንገድ ጋጀችልኝ እንደሆነ ደርሼበታለሁ። ሳትቀድመኝ ለምን አትቀድምልኝም? አልችልም። ብሩክታዊትን ለማነቅ የሚዘረጋ እጅ አይኖረኝም። ይቅርታ አድርግልኝ ጋሽ፣ ይህንን ማድረግ አልችልም። ይህን ሐሳብን ወደ ሰገባው ብትመልሰው ይሻላል። የተመዘዘ ሰይፌ አንገት ሳይቀላ ወደ ሰገባው ተመልሶ አያውቅ። ጀንመርቂ ይህንን ብሎት በቆመበት ጥሎት ገባ። ተልሚድ ይህንን ሁሉ ዘግዝኮ ለጸደይ ከተረከላት በኋላ ሌላ ሁለተኛ ሚስጥር እንደሰማም አከለላት። ከቻይና ተጭኖ በመምጣት ላይ ያለውን ቦንዳ ሚስጥር። ጀንመርቂና ከጎኑ የተቀመጠው ሰው ሲያወሩ የሰማውን ሚስጥር። ቦንዳው ምን እንደያዘ፣ ለምን እንደሚመጣ፣ መቼ አዲስ አበባ እንደሚገባ እንደታቀደ፣ ገንዘብ በሳምሶናይት ሞልቶ እየጠበቀ ያለው ሰውዬ አዲስ አበባ መግባቱን፣ የት ሆቴል እንዳረፈ፣ ጥይት የማያስመታውን ሙሉ ልብስ በምን ሁኔታ ለመሪዎች ሊሸጥ እንደታሰበ፣ የተቀነባበረውን ሴራ ሁሉ ዘግዝኮ ነገራት። እሱ እንደገመተው እጁን የማጣቱ ሚስጥር እነዚህን ሚስጥሮች የመስማቱ ጦስ እንደሆነ ነገራት። ጸደይ ደርቃ ቀረች። የብሩክታዊት ምስል ውልብ ብሎ ተመለሰባት። ከ30 ግመሎች በላይ የጅቡቲን ግዛት ሰንጥቀው ያገጭና የጅራት ሰንሰለት ሰርተው አያሌ ቀናት የሚፈጀውን የበረሃ ላይ ጉዞ ተያይዘውታል። ከሩቅ ሲታዩ ርዝመቱ ማህለቅ አልባ የሆነ ዝልግልግ ዘንዶ ይመስላሉ። ረጅም የሚጥመለመል ዘንዶ ወይም ረጅም ባቡር የተቀጣጠሉ የባቡር ፈርጎች። ግመሎቹ በአብዛኛው በሌጣ ወገባቸው ላይ የተጫኑ ናቸው። ከመሃለኞቹና ከፊተኞቹ ግመሎች ኮርቻ ላይ ግን ጥቂት ሰዎች ተቀምጠው ይጓዛሉ። ተረኞቹ ሲያንጎላጁ፣ ሌሎቹ ተረኞች ይነቃሉ። ከፊት ለፊት ያለውን የመጀመሪያ ግመል ገመድ የያዘው አንድ ሰው በስርቅርቅ ፉጨት የሶማሌኛ ዘፈኑን እያሽሞነሞነ የበረሃውን ጸጥታ ይገምሰዋል። ይህም ሲደክመው ከፊት ለፊት ግመሎች ላይ ከሚያንገላጅጁት አንዱ ተቀስቅሶ ገመዱን ይረከበዋል። በዚህ ሁኔታ የጥንቱን የሲራራ ነጋዴ መስለው ሲጓዙ ያድራሉ። ሊነጋጋ ሲል በረሃው ውስጥ በተበጁ ድብቅ ምሽጎች ውስጥ የበረሃው ስውር ኬላዎች ይውላሉ። ቀን ቀን ከበረሃው ሽፍቶች ብቻ አይደለም የሚደበቁት። ቀን ቀን የበረሃው የሎሶች ብለው ከሚጠሯቸው ፋይናንስ ጉምሩክ ወታደሮች ብቻ አይደለም የሚሸሸጉት። እግርን እሳት እንደነካው ላስቲክ ከሚያጨማትረው የአሸዋ ረመጥና አናትን በጥብጦ አንጎልን እንደ ሻማ ከሚያቀልጠው የበረሃ ፀሐይ ጭምር እንጂ ሆኖ ፀሐይ የማይበግራቸው
አሸዋው የማይጠብሳቸው ልምድ ያላቸው የኮንትሮባንድ አሸጋጋሪዎች ቀንም ይጓዛሉ። ግመሎቹ ዘንካታ አንገቶቻቸውን በማስቀደም ዋንጫ ልቅለቃ እስክስታቸውን እያስነኩ ይጓዛሉ። ልጓም የገባበት አፋቸውን እያልጎጠንቆጡ አረፋቸውን እየደፈቁ በዚህ ሁኔታ እነዚህ የበረሃው መርከቦች ኤደን ባህረ ሰላጤን ባይናቸው እስኪሳለሙ ህንድ ውቅያኖስን እስኪያዩ ድረስ ይጓዛሉ። ሰዎቹም በነፍስ ወከፍ ትጥቅ በሞት ሽረት ትግል ይደርሳሉ። ሌጣ ወገባቸውን ከሚጓዙት ግመሎች ላይ ከተፈናጠጡት ውስጥ ሴቶቹም ይገኛሉ። ሴቶቹ ገንዘባቸውን መቅበሪያ ገደል አላቸው። ቦንዳ የሚገዛበትን ገንዘቡን ጠቅልለው በላስቲክ ይለብዱትና ከብልቶቻቸው ውስጥ ይቀብሩታል። በፍተሻ ጊዜ አፍ ይመለገዳል፣ ብብት ይመነቀራል። ብልቶቻቸውን የሚደፍር ግን አይኖርም። በአስጨናቂ ብርበራ ጊዜማ በቂጦቻቸው ጠባብቅም ገንዘባቸውን ያስቀምጣሉ። ከዚያም ከታዋቂ ወደቦች ርቀው ትንፋሻቸውን ውጠው ይመሽጋሉ። በኤደን ባህረ ሰላጤ ከሚንሳፈፉ ግዙፍ መርከቦች ላይ ከሚወርድ ምድራዊ መና የግመሎችን ወገብ አዝብጠው ወደ መጡበት ይመለሳሉ፣ ወደ ኢትዮጵያ። ጅቡቲ ውስጥም ቦንዳ እየገዙ የሚመለሱ አሉ። የግመሎቹ ወገብ አይጠረቃም። በተለይም የጀመርቂ ቦንዳዎች ከመጡ ግመሎቹ በእንብርክክ እስኪጓዙ ድረስ ይጫናሉ። አረፋ ከመድፈቅ በቀር ምንም የማያውቁት ግመሎች መልካ ጀብዱ ድረስ በጀብዱ ይመጣሉ። ግመሎቹም ብቻ ሳይሆን ዚታ በሚባለው የግመል መጫኛ መኪና ቦንዳው ይጫናል። መልካ ጀብዱ ቦንዳዎቿን ብቻ አትፈታም፣ ሳልባጆቿን ብቻ አትጠግብም። የጀብዱ ተረት ስልቻዋን ፈታ በበረሃ ተረቶች ትጠግባለች። ከድሬዳዋ 7 ኪሎ ሜትር ራቅ ብላ ካደፈጠችው መልካ ጀብዱ በጀብድ የገባው ሳልባጅ በለባሾች አጋፋሪነት በስውር ኮንትሮባንዲስቶች የረቀቀና የማይሰበር ኮድ አልባ ሴራ ከድሬዳዋ ከሚነሳው ባቡር እንዲገጠገጥ የሚደረገው ከድሬዳዋ 17 ኪሎ ሜትር ርቃ በምትገኘው ሁርሶ በምትባል የባቡር ጣቢያ ከተማ ነው። በኢትዮጵያ ጦር ማሰልጠኛነቷ በምትታወቀው ሁርሶ አሁን ግን እነዚህ ግመሎች የጀመርቂ እንደመሆናቸው በጅቡቲ ጠረፍ አቅራቢያ ካለ ስውር የኮንትሮባንድ ወደብ ጥቂት ማይሎች ራቅ ብለው መሽገዋል። በጀመርቂ ትዕዛዝ መሰረት ከቻይና የተጫኑት ቦንዳዎች ሳይደርሱ አይመለሱም። ሌላ የኮንትሮባንድ ሳልቫጅ ቦንዳዎች ግን አስቀድመው በደረሱበት ግቢ ውስጥ ተረፍርፈው ነበር የጠበቋቸው። ነገር ግን በጀመርቂ አዲስ ትዕዛዝ እንደሚመጡ የሚጠበቁት ቦንዳዎች ባለመድረሳቸው የጀመርቂ ሰዎች አይኖች ሁሉ ወደ ባህረ ሰላጤ እያማሰሉ ናቸው። ውድ አድማጭና ተከታታዮች የዛሬው ዝግጅት እስከዚህ ድረስ ነበረ። ቀጣዩን በቀጣይ ክፍል የምናቀርብ ይሆናል። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።